ወርልድ ቪዥን ኢትዮጵያ በተመረጡ የአገሪቱ ክፍሎች በትምህርት፣ በህፃናት፣ በንጹህ መጠጥ ውሃ አቅርቦት፣ በሰብአዊ ድጋፍና ሌሎች ዘርፎች የሰዎችን ህይወት በሚያሻሽሉ ጉዳዮች ላይ ትኩረት አድርጎ የሚሰራ መንግስታዊ ያልሆነ ድርጅት ነው። ወርልድ ቪዥን ኢትዮጵያ ከ2018 እስከ 2023 ባሉት ቀጣይ 5 ዓመታት በአገር አቀፍ ደረጃ በአዲስ መልኩ ስትራቴጂ በመንደፍ ወደ ስራም ያስገባ ሲሆን ከማዕከላዊ ኢትዮጵያ ክልል በጋራ መስራት የሚያስችሉ ጉዳዮች ላይ የጋራ ስምምነት የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው፣ የወርልድ ቪዥን ካንትሪ ዳይሬክተር ሚሲስ ካርመንቲን እና ሌሎች የሚመለከታቸው ባለድርሻ አካላት በተገኙበት ተካሂዷል። በክልሉ በቀጣይ 5 ዓመታት ወርልድ ቪዥን ኢትዮጵያ 763 ሺህ ለሚሆኑ የህብረተሰብ ክፍል ተጠቃሚ የሚያደርግ ስራዎች ለመስራት የሚያስችለውን 1.575 ቢሊዮን ብር በጀት በመመደብ ስትራቴጂ ፕሮግራሙን በቀጣይ 5 ዓመታት ለመከወን የሚያስችለው ስምምነት ማድረጉንም በመድረኩ ተመላክቷል። ከወርልድ ቪዥን ኢትዮጵያ ጋር የተደረገው ስምምነት የክልሉን ህብረተሰብ ተጠቃሚ የሚያደርግ መሆኑን የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው የተናገሩ ሲሆን የክልሉ መንግስትም አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። ወርልድ ቪዥን ያው የረጅም ጊዜ የኢትዮጵያና የማዕከላዊ ኢትዮጵያ ክልል ስትራቴጂክ አጋር ነው። የሰራቸው ስራዎችም ስናያቸው በጣም ጥሩ ስራዎች ናቸው። እኛ መንግስታችን መስራት ከሚፈልገው ነገር ጋር አብሮ ይሄዳል። መንግስታችን በቤተሰብ ደረጃ ብልጽግናን ማረጋገጥ ይፈልጋል። ቤተሰብ ውስጥ ነው ሁሉ ነገር መረጋገጥ ያለበት በእያንዳንዱ ቤተሰብ ውስጥ። ስለዚህ ይሄን ስላረጋችሁልን እጅግ በጣም እናመሰግናለን። ፕሮጀክቱ በቀጣይ 5 ዓመታት መስራቱ ለፕሮጀክቱ ስኬት ቁልፍ ጉዳይ መሆኑንም ርዕሰ መስተዳድሩ በንግግራቸው አክለው ተናግረዋል። የተመረጡት ሴክተሮች ደግሞ ስናያቸው በጣም ጥሩ ሴክተሮች ናቸው። የኤጁኬሽን፣ የትምህርት፣ የጤና፣ የግብርና እና የውሃና የሳኒቴሽን ናቸው። እነዚህ በጣም ጥሩ ናቸው። የተመደበው ገንዘብ ትልቅ ገንዘብ ነው። በጣም ትልቅ ገንዘብ ነው። 10.4 ሚሊዮን ዶላር ማለት 1.5 ቢሊዮን በኢትዮጵያ ብር ብዙ ስራ ይሰራበታል። በደንብ ማኔጅ እናደርገዋለን። በኃላፊነት መንፈስ ስራውን እንሰራለን። ወርልድ ቪዥን ኢትዮጵያ በኢትዮጵያ ውስጥ ባለፉት ሩብ ምዕተ ዓመታት ለህብረተሰቡ የተለያዩ አገልግሎት ሲሰጥ የቆየ ድርጅት መሆኑን የገለጹት ደግሞ የወርልድ ቪዥን ኢትዮጵያ ካንትሪ ዳይሬክተር ሚሲስ ካርመንቲን ሲሆኑ በቀጣይ 5 ዓመታት በተመረጡ 4 ወረዳዎችም ፕሮጀክቶቹ በተገቢው ተግባራዊ ይደረጋል ብለዋል። የውል ስምምነቱን ያደረጉት የክልሉ ፋይናንስ ቢሮ ኃላፊ ወይዘሮ ዘይቱና ኢብራሂም እና የወርልድ ቪዥን ኢትዮጵያ ኦፕሬሽናል ዳይሬክተር ሳሙኤል ጥላውን ሲሆኑ የስምምነቱ ፋይዳ ዘርፈ ብዙ መሆኑንም አክለው ተናግረዋል። ወርልድ ቪዥን ኢትዮጵያ የሰራቸውን ስራዎች እና ሲያከናውናቸው የነበሩ ተግባራት በላቀ ደረጃ ውጤት እንዲያስመዘግቡም ክልሉ ይጠብቃል። የዛሬ መድረክም ዋና ዓላማም በቀጣይ 2026 እስከ 2030 የሚተገበር የ5 ዓመት ስትራቴጂክ እቅድ 10.24 ሚሊዮን ዶላር ያዞን ሌሞ እና ሻሸጎ ወረዳዎች፣ በምስራቅ ጉራጌ ዞን ደቡብ ሶዶና ሶዶ ወረዳዎች ውስጥ የሚተገበር ሲሆን የሚከናወኑ የልማት ስራዎችም በትምህርትና የህፃናት ጥበቃ፣ በጤና፣ በአመጋገብ ስርዓትና በግብርና፣ የንጹህ መጠጥ ውሃ አቅርቦት፣ ሰብአዊ ምላሽ በመስጠት የሚከናወን ሲሆን እነዚህ የልማት ዘርፎች በተመረጡ አካባቢዎች ምላሽ የሚፈልጉ ተግባራት እንደነበሩ ሆነው አግኝተናቸዋል። በዚህ በ5 ዓመት የተመደበው ሀብት ቀላል የሚባል ሀብት አይደለም። 1 ቢሊዮን 555 ሚሊዮን የሚሆን ሀብት ነው ለ5 ዓመታት። ይሄ አሁን የተመደበ ያለ ሀብት ነው። እንግዲህ ሁል ጊዜ በ5 ዓመት ውስጥ እነዚህን ሀብት ብቻ ይዘን እንሰራለን ብለን የምንቆመው ሳይሆን በስትራቴጂው ላይ በግልጽ እንደነገር ነው የምንሰራባቸው 3 ዋና ስራዎች አሉ። የልማት ስራዎች እንሰራለን። የአስቸኳይ ጊዜ አደጋዎች ሲያጋጥሙ ለሱ ምላሽ እንሰጣለን። የሰላም ግንባታ ስራዎችን እንሰራለን። እነዚህን ስራዎች ስንሰራ ተጨማሪ ሀብት የማሰባሰብ ስራዎችን እንሰራለን። በቀጣይ 5 ዓመታት በሌሞ፣ በሻሸጎ፣ ደቡብ ሶዶና ሶዶ ወረዳዎችም ፕሮጀክቱ ተግባራዊ እንደሚሆን ከተገኘው መረጃ ማወቅ ተችሏል።